ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው። ሰላም ጤና ይስጥልኝ። ይህ ሎሚ ሚዲያ ነው። በዛሬው ልዩ ፕሮግራማችን ኢትዮጵያ በአራት አቅጣጫ የከበቧትን እሳቶች እንፈትሻለን። በአንድ በኩል ቀይ ባህር እየተናወጠ ነው። ግብጽ ጦሯን ወደ ሶማሊያ አስጠግታለች። የኢትዮጵያ የባህር በር ጥያቄ ቀጠናው ወደ ጦርነት እያመራው ይሆን? በሌላ በኩል በሰሜን ኢትዮጵያ በተለይም በአማራ ክልል የሚደረገው የፋኖና የመከላከያ ሰራዊት ጦርነት ድሮኖች እየዘነቡ ነው። የከተማ ውጊያዎች ተጣጥፈዋል። መንግስት ሰላም አስከብራለሁ ሲል ፋኖ ወደ አዲስ አበባ እንመጣለን እያለ ነው። ከዚሁም በላይ ደግሞ አስፈሪው ዝምታ ያለው አስመራ ነው። ፕሬዝዳንት ኢሳያስ አፈወርቂ ከፋኖ እንቅስቃሴ ጀርባ አሉበትና በኢትዮጵያና በኤርትራ ድንበር ላይ እየታየ ያለው ወታደራዊ ንቅናቄ ምንን ያመላክታል? የውስጥ ጦርነቱና የውጭ ጫናው ኢትዮጵያን ወደ ሲ እየወሰዳት ነው። በዛሬው ትኩስና ሰበር ትንታኔዎችን እነዚህን ሁሉ ጉዳዮች በዝርዝር እንመለከታለን። አብራችሁን ቆዩ። ቅድሚያ የምንሰጠው ለሀገር ውስጥ ጉዳይ ነው። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ ያለው ጦርነት አሁን ላይ ወደ ወሳኝ ምዕራፍ ተሸጋግሯል። ጦርነቱ ከጀመረ ወራቶች ቢቆጠሩም የመንግስት ኃይሎች ፋኖን ለማዳከም የሚያደርጉት ጥረት ከባድ ፈተና ገጥሞታል። በተለይም በቅርብ ሳምንታት በጎጃም፣ በጎንደርና በሰሜን ሸዋ አካባቢዎች የተደረጉ ውጊያዎች እንደሚያሳዩት ፋኖ ከገጠር ወደ ከተማ የመጠጋት ስልት እየተከተለ ነው። መንግስት በበኩሉ የድሮን ጥቃቶችን በመጠቀም የፋኖን የመሰባሰብ አቅም ለመምታት እየሞከረ ነው። ይህ የውስጥ ጦርነት ለፌዴራል መንግስት ሁለት ትልልቅ ራስ ምታቶችን ፈጥሯል። አንደኛው የኢኮኖሚ ጫና ነው። ጦርነቱ በየቀኑ የሚጠይቀው በጀት ሀገሪቱ ካለችበት የውጭ ምንዛሬ እጥረት ጋር ተዳምሮ መንግስትን ወጥሮ ይዞታል። ሁለተኛና ዋናው ወታደራዊ አቅም መበታተን ነው። የኢትዮጵያ መከላከያ ሰራዊት አብዛኛው ኃይሉን በአማራ ክልልና በኦሮሚያ የተወሰኑ አካባቢዎች ላይ ሲጠምድ የውጭ ጠላቶች እንደ ግብጽ እና ኤርትራ ያሉ ይህንን ክፍተት እንደ መልካም አጋጣሚ ሊጠቀሙበት ይችላሉ የሚል ስጋት የፖለቲካ ተንታኞች ያነሳሉ። አሁን ላይ የሚነሳው ጥያቄ መንግስት ይህንን ጦርነት በድርድር ለመፍታት ይፈልጋል ወይስ በኃይል? ፋኖስ እስከምን ድረስ የመጓዝ አቅም አለው የሚል ነው። የመሬት ላይ መረጃዎች እንደሚያሳዩት ግን ግጭቱ ከማብረድ ይልቅ እየተባባሰ መጥቷል። ይህንን የፋኖ ጉዳይ ይዘን ወደ ሰሜን እንሻገራለን። የኤርትራ ሚና ምንድን ነው? ከፕሪቶሪያው ስምምነት በኋላ በጠቅላይ ሚኒስትር አብይ አህመድ እና በፕሬዝዳንት ኢሳያስ አፈወርቂ መካከል የነበረው የጫጉላ ሽርሽር አብቅቷል። እንዲያውም ነገሮች ወደ ጦርነት እንዳያመሩ ተሰግቷል። በርካታ የፖለቲካ ተንታኞች እንደሚያነሱት ኤርትራ በአማራ ክልል ያለውን የፋኖ እንቅስቃሴ በቅርበት እየተከታተለች ነው። አንዳንድ ያልተረጋገጡ መረጃዎችና የመንግስት ደጋፊዎች የሚሰነዝሩት ክስ ኤርትራ ለፋኖ ድጋፍ ልታደርግ ትችላለች የሚል ነው። ምክንያቱም ኤርትራ ጠቅላይ ሚኒስትር አብይ ከህወሓት ጋር ያደረጉትን እርቅ እንደ ክህደት ስለምትቆጥረው መንግስትን ለማዳከም የውስጥ ኃይሎች እንድትጠቀም ትችላለች የሚል መላምት አለ። ኤርትራ ግን ስለዚህ ጉዳይ ትንፍሽ አላለችም። የሻዕቢያ ስልት ሁሌም ዝምታ ነው። ነገር ግን በድንበር አካባቢ የሚታየው የወታደሮች ክምችትና የኤርትራ ጦር በተጠንቀቅ መቆም አስመራ ለአንድ ነገር እየተዘጋጀች መሆኑን ያሳያል። ኢትዮጵያ በውስጥ ጦርነት ተዳክማ ስትገኝ ኤርትራ የቀይ ባህርን ጥቅም ለማስከበር ወይም የድንበር ጥያቄዎችን በኃይል ለመፍታት ልትነሳ ትችላለች። ጉዳይን ይበልጥ የሚያወሳስበው ደግሞ የዓለም አቀፍ ጂኦፖለቲክስ ነው። ኢትዮጵያ የባህር በር የግድ ያስፈልገኛል ብላ ያነሳችው አጀንዳ በቀይ ባህር ላይ አዲስ ማዕበል ፈጥሯል። እዚህ ላይ ነው ግብጽ ወደ ጨዋታው የምትገባው። ግብጽ ኢትዮጵያ በባህር በር ላይ ጠንካራ እንድትሆን አትፈልግም። ስለዚህ ምን አደረገች? ከሶማሊያ ጋር ወታደራዊ ስምምነት ፈረመች። አሁን ላይ የግብጽ ጦር መኮንኖችና መሳሪያዎች ሞቃዲሾ ገብተዋል። ይህ ማለት ኢትዮጵያ በምስራቅ ሶማሊያ በኩል ስጋት ተደቅኖባታል ማለት ነው። የሶማሊያና የኢትዮጵያ ውጥረት እየጨመረ ሲመጣ የኤርትራና የግብጽ መቀራረብ ደግሞ ለኢትዮጵያ ሌላ የቤት ስራ ይሆናል። አሁን ላይ ያለው ሁኔታ የኢትዮጵያ ከበባ ወይም ኢንሰርክልመንት ይመስላል። በሰሜን ኤርትራ ጥርጣሬ ላይ ናት። በምስራቅ ሶማሊያ ከግብጽ ጋር አብራለች። በምዕራብ ሱዳን በራሷ ጦርነት ብትታመስም የግብጽ ወዳጅ ናት። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ሲናገሩ ኢትዮጵያን ማንም አይደፍራትም ቢሉ በተጨባጩ ያለው የዲፕሎማሲና የወታደራዊ ሚዛን ግን እጅግ አስጊ ነው። ውድ ተመልካቾቻችን እንግዲህ ነገሮችን ስናጠቃልል ኢትዮጵያ አሁን ላይ ያለችበት ሁኔታ የባለ ብዙ ግንባር ጦርነት ወይም መልቲ ፍሮንት ዋር ስጋት ውስጥ ነው። አንደኛ የውስጥ የፋኖ ጥያቄ በኃይል ብቻ የሚፈታ ይመስላል። ይህም መንግስትን በሰው ኃይልና በኢኮኖሚ እየጎዳው ነው። ሁለተኛው መንግስት የባህር በር ለማግኘት የሚያደርገው ጥረት ጎረቤቶችን አስቆጥቷል። በዚህም ግብጽ ክፍተት አግኝታለች። ሶስተኛ የኤርትራ አቋም የማይገመት ወይም አንፕሬዲክተብል መሆኑ ሌላ ስጋት ነው። ታዲያ መፍትሄው ምንድን ነው? ብዙዎች እንደሚሉት ኢትዮጵያ በቅድሚያ የውስጥ ቤቷን ማስተካከል አለባት። በፋኖና በመንግስት መካከል ያለው ጦርነት በድርድር ካልተዘጋ መንግስት የውጭ ስጋቶችን ለመመከት አቅም አይኖረውም።
የውስጥ ሰላም የውጭ ጥንካሬ መሰረት ነው ይላሉ ዲፕሎማቶች። ቀጣዮቹ ወራቶች ለኢትዮጵያ እጅግ ወሳኝ ናቸው። የአማራ ክልል ጦርነት ይባባስ ወይስ ይረጋጋ? ግብጽና ሶማሊያ የጀመሩት ወታደራዊ ትብብር ወደ እውነተኛ ግጭት ይቀየራል ወይስ ዲፕሎማሲው ያሸንፋል? እኛም ተከታትለን የምናቀርብ ይሆናል። ለዛሬ ያዝንላችሁ አጠቃላይ ትንታኔ ይህንን ይመስል ነበር። እንደተለመደው ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልን። ይህንን ቪዲዮ ጠቃሚ መረጃ እንደተሰጣችሁ ተስፋ እናደርጋለን። ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሱ።